የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሞዛምቢክ የውጭ ጉዳይ ሚኒስትር ማሪያ ማኑኤላ ሉቃስ ጋር ተወያዩ። ዶክተር ጌዲዮን ሁለቱ ሀገራት በፓን አፍሪካኒዝም እሳቤ የተቃኘ ልዩ ግንኙነት እንዳላቸው ጠቅሰው የረዥም ጊዜ ግንኙነታቸውን ይበልጥ ለማጠናከር ተጨባጭ በሆኑ የትብብር መስኮች መንቀሳቀስ እንደሚገባም አንስተዋል። ማሪያ ማኑኤላ ሉቃስ በበኩላቸው ሀገራቸው በኢትዮጵያ የልማት ተሞክሮዎች ዙሪያ ልምድ ለመቅሰምና ለመለዋወጥ ፍላጎት እንዳላት ተናግረዋል። የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት በቀን እስከ 1.5 ሚሊዮን ለሚሆኑ ዜጎች አገልግሎት እየሰጠው ነው አለ። ድርጅቱ ከነዳጅ እጥረት ጋር ተያይዞ በህዝብ ትራንስፖርት ላይ አላስፈላጊ መጉላላቶችና ችግሮች እንዳይኖሩ እየሰራው ነው ብሏል። በዚህም በ212 መስመሮች 1200 አውቶቡሶች እስከ ምሽቱ 4 ሰዓት ለህብረተሰቡ አገልግሎት እየሰጡ ነው ብሏል። የአውቶቡስ የምልልስ የመጫን አቅምና የኪሎ ሜትር ሽፋን ማደጉን ጠቅሰው አንድ አውቶቡስ በቀን በትንሹ 13 ምልልሶች እንዳሉትና አማካኝ የኪሎ ሜትር ሽፋኑም 160 መድረሱን አስረድተዋል። ፋና ሚዲያ ኮርፖሬሽን ከአርቲፊሻል ኢንተለጀንስ ኢንስቲትዩት እና ከእሁድ ኤአይ ጋር በመሆን በኢትዮጵያ ለመጀመሪያ ጊዜ አርቲፊሻል ኢንተለጀንስ ወይም ኤአይ የሙዚቃ ውድድር አካሂዷል። በዚህም በውድድሩ ከቀረቡ ስራዎች መካከል ምርጥ 20 ሙዚቃዎች መለየታቸውን አርቲፊሻል ኢንተለጀንስ ኢንስቲትዩት ይፋ አድርጓል። በውድድሩ ከ600 በላይ ተወዳዳሪዎች ስራዎቻቸውን ያስገቡ ሲሆን ምርጥ 20ዎቹ በትላንትናው ዕለት ተለይተው ለአሸናፊዎች የ1 ሚሊዮን ብር ሽልማት ተዘጋጅቷል።